ሰላም ለእናንተ ይሁን። ዩቲዩብ ዛሬ በሁለተኛ ቀን ቪዲዮአችን ተመልሰናል። እንግዲህ የ30 ቀን ቻሌንጅ ጀምረናል። ይሄ ቪዲዮ ሁለተኛ ቀናችን ነው የሚሆነው። ትናንትና የጀመርነው እንግዲህ ዛሬ ከአትላስ ጀምረን አዲሱን መንገድ እያየን እስከ ቦሌ የምንሄድ ይሆናል። ይሄ መንገድ ተሰርቶ አልቋል። እንግዲህ ይሄ መንገድ ምን አዲስ ነገሮችን ይዟል፣ ምን ይመስላል መንገዱ የሚለውን ነገር አብረን እናያለን። እንደምትመለከቱት አሁን ያለንበት ቦታ አትላስ ነው። ፊት ለፊታችን ላይ የምንመለከተው አትላስ ሆቴል ጋር ያለ ነው። ይሄ አዲሱ አደባባዩ ነው፣ ወደ ላይ ወደ ቺኒያ የሚወስደው። ወደዚህ ደግሞ ወደ ወራይድ የሚወስደው መንገድ ማለት ነው። በዚህ ጋር እንግዲህ እዚህ መንገድ ጋር እንደዚህ የሚያምር ላይት ያለው ፋውንቴን ለካፌዎች የሚሆን ቦታ አለው። እዚህ ጋር ከአትላስ ሆቴል ፊት ለፊት ማለት ነው። እንደዚህ አምሮበት ይገኛል። እስቲ ዞር እያለን የምንቃኝ ይሆናል ማለት ነው። ይሄንን ቦታ መኪና ፓርኪንግ የሚሆኑ ቦታዎች አሉ እዚህ ጋር። እዛ ጋር ደግሞ በማታል እግር ኳስ የሚጫወቱ ልጆች አሉ። እንደዚሁ በመብራት አስቆጥቁጦ ይገኛል። ሰዎች ደግሞ እንደዚህ ንጽት ባለ መንገድ፣ ሰፊ በሆነ መንገድ እንደዚህ ወክ እያደረጉ ይገኛሉ ሰዎች። እንግዲህ ይሄ ድባብ ኤርና ሞል ጋር ወይም ቦሌ መድኃኒዓለም ጋር ያለው ነው። ድባቡ ይህንን ይመስላል። መድኃኒዓለም ጋር ያለው ድባብ በፊት አደባባይ የነበረበት ቦታ ነው። እዚህ ጋር አደባባይ ተነስቶ እንግዲህ እንደዚህ ክፍት ሆኗል ማለት ነው። ይሄ መንገድ ደግሞ ማለት ወደ ላይ ወደ 22 የሚያስወጣው መንገድ ነው። ይሄ ቦሌ ትምህርት ቤት የነበረበት መንገድ ጋር እንደዚህ ተሰርቶ ይገኛል ማለት ነው። ቦሌ ትምህርት ቤት ጋር እንደዚህ ደግሞ ከስር የተለያዩ ስልክ ቤቶች፣ ቡቲኮች ምናምን ይገኛሉ በዚህ ጋር ማለት ነው። እንደዚህ የተለያዩ ሞባይል ቤቶች ይበዛሉ እዚህ አካባቢ። ፎቆቹም እንደዚህ አምሮባቸው ይገኛል። ይሄ ማለት እንግዲህ ሸገር ጋር ነው። ሸገር እዛ ጋር ፊት ለፊት አለ። እንግዲህ ዛሬ የተለያዩ አፍሪካ መሪዎች እየገቡ ስለሆነ ወደዚህ መንገዱም ዝግ ነው፣ ገና አልተከፈተም። በዚህ ጋርም እንደዚህ ቅያሱ አለ። እንደዚህ ላይት በላይት ሆኗል። ሱቆቹ ፊት ለፊት ያሉትን ነገሮች ልክ እንደዚህ ያሉ፣ ሰዎቹ እንደዚህ ይራመዳሉ በጎን። ይኸውላችሁ መሀል አስፋልት ላይ እንደምታዩት ዛሬ ነው የአፍሪካ መሪዎች የሚገቡት። እንደዚህ ፎቆቹ ሁሉ እንዲህ ላይት በላይ ሆኗል። ሌላ ቦታ መስሏል። ይላችሁ በፊት እዚህ ጋር ታክሲ መያዣ ነበረ ምናምን፣ ግን ጭልምልም ያለ ቦታ ነበረ። አሁን እንደዚህ ግልጥ ብሎ ሱቆቹም ፎቆቹም እንደዚህ ላይት በላይ ሆኖ ለሰዎች ለእግረኛ የሚመች መንገድ ሆኗል። እንደዚህ እንግዲህ በደንብ ካልቀረጽኩላችሁ እንግዲህ ቀርባሉ። ምክንያቱም ቅድም እንዳልኳችሁ የተለያዩ መሪዎች እየገቡ ስለሆነ ለዛ ነው። እንደልብ ለመቅረጽ አይመችም። እንግዲህ ሸገር እንደዚህ ያለ ማለት ነው ፊት ለፊት ላይ። እንደዚህም በአብዛኛው በቃ የስልክ ቤቶች ይበዛሉ እዚህ አካባቢ። እዚህ ጋር ደግሞ አትክልት ቤቶች ምናምን ይገኛሉ በዚህ ነው በኩል ማለት ነው። ትራንስፖርት ስለሌለ በቃ በእግር የሚንቀሳቀስ ሰው በጣም ብዙ ነው ያለው። ይሄ ደግሞ እዚህ ጋር የምትመለከቱት ሪል ስቴት ነው። ገና አላለቀም፣ መሰራት ላይ ነው ያለው። እንዴት እንደሚያምር በጣም ግዙፍ ነው። እንግዲህ እዚህ ፊት ለፊት ላይ የምትመለከቷቸው ላይት በላይት የሆኑት ቦታዎች ደግሞ ሆቴሎች ምናምን ናቸው። አሁን እንግዲህ እንግዳ በጣም ይቀበላሉ። እዚህ ጋር ደግሞ ባንክ አለ ከፊት ለፊታችን። ይሄ የምትመለከቱት ደግሞ ቴሌው ነው። ቴሌው ጋርም እንደዚህ አምሮበት ይገኛል ማለት ነው ቦታው። እንግዲህ የሁለተኛ ቀናችን ብሎጋችን እንደዚህ እያየ ነው ያለው። እንዴት እያያችኋት ነው? አዲሷን ቦሌ ከመድኃኒዓለም እስከ አትላስ ያለውን መንገድ ምን ይመስላል? እንዴት እየተመለከታችሁ ነው? ኮሜንት ላይ ጻፉልኝ እስቲ። ከድሮ ምን ለውጥ አያችሁበት? ምን ትዝታላችሁ? ኮሜንት ላይ ጻፉልኝ። እንግዲህ ቀጥላለን ጉዟችን። ቴሌው ከስር ደግሞ እንደዚህ ክፍት ሆኗል። ይኸውላችሁ በረንዳው አለ እንደዚህ ክፍት ሆኖ አገልግሎት ይሰጣል። በመስታወት በኩል ሆኖ ማለት ነው። እንደዚህ ፎቆቹ እንዲከፍት ክፍት ሆኗል። በየመንገዱ ላይ ሰው እንቅስቃሴ ይህንን ይመስላል። አስፋልቱ ይህንን ይመስላል። እንግዲህ በፊት አጥራቸው የማይመች ምናምን ቦታዎች ሁላ እንደዚህ አጥራቸው ተነስቶ እንደዚህ ክፍት ሆኗል። ይኸውላችሁ አያችሁት? እንደዚህ ክፍት ሆኗል። ሰዎች እንደዚህ ይጎበኛል። አትክልቶች አሉ። እንደዚህ ሰው እንደዚህ ይንቀሳቀሳል በነፃነት። ዛፎቹ ላይም እንደዚህ የተለያዩ ላይቶች አሉ።
ሆቴሎቹም ፎቆቹም ምናምን እንደዛ ሸብርቀዋል። ይኸውላችሁ እንግዲህ አሁን እየደረስን ያለ ነው ከፊት ለፊታችን በፊት ፉድ ዞን የነበረበት ቦታ ነው እሱን ያለው። እንደዛ ደግሞ መኪና መሸጫዎች አሉ እዚህ ጋር። እነሱም እንደዚህ በመስታወት ሆነው ክፍት ሆኖ ይገኛል። ፎቆቹ ላይ ያዋቸው እንዴት እንደሚያምሩ እንቅስቃሴውም እንደዚህ ያለ። በፊት በቃ የድሮ መንገድ ጨለማ ነበረ። ለእግረኞቹም አይመችም፣ ለመኪና አይመችም። ምክንያቱም መብራት ፖል ነበረበት እንደዚህ፣ ግን ተበላሽቶ ነበረ። ረጅም ጊዜ ያስቆጠሩ ስለነበሩ ተበላሽቶ ነበረ። እንደገና ደግሞ መሀል ላይ ዛፎች ነበሩ ምናምን፣ እነሱ ተነስተው እንደዚህ ክፍት መንገድ ሆኗል ማለት ነው። እንግዲህ እንደምትመለከቱት ነው። የተለያዩ የመንግስት ባለስልጣናት እየገቡ ስለሆነ ለዛ ነው። የህግ አካላትም አሉ፣ ፌዴራሎች ምናምን። እዚህ ጋር እንግዲህ አሁን ይሄ ክፍት የሆነው መንገድ በፊት ፉድ ዞን የነበረበት ቦታ ነው። እሱ ተነስቶ አሁን እንደዚህ ሰፊ የመኪና ፓርኪንግ ተሰርቷል ማለት ነው። በዚህ በኩል እንደዚህ ፓርኪንግ ቦታው እንደዚህ እንዳለ ሆኖ በፊት እንግዲህ ይህም መንገድ የምታስታውሱ ከሆነ ለእግረኛ መንገድም ጠባብ ነበር ቦታው ማለት ነው። ስለዚህ ፎቆቹ ስር ያሉት ቦታዎች እንደዚህ ክፍት ሆነው ያሉት ማለት ነው። በፊት እንደዚህ ጠባባ ነበረች። አሁን ልጁ በሚሄድበት እንደዚህ ፎቆቹ ፈርሰው እንዲህ ለእግረኛ ምቹ ሆኖ ይገኛል ማለት ነው። እግረኛም እንደዚህ መሄድ ይችላል። ልክ እንደዚህ ደግሞ ባንኮች ይገኛሉ፣ ምግብ ቤቶች ይገኛሉ ከፎቁ ስር ማለት ነው። እንደዚህ ለእግረኛም ክፍት ሆኖ ይገኛል። በፊት ያቺ ብቻ ነበረች ለእግረኛ የነበረችው። አሁን እንደዚህም ክፍት ሆኖ ይገኛል ማለት ነው። እንደዚህ ደግሞ ሌላ የመኪና ፓርኪንግ ማቆሚያ ይገኛል። እዛ ጋር ፊት ለፊታችን ደግሞ ያለችው በፊት 17 ወይ ደግሞ ሻላ ቀበሌ መዝናኛ የነበረው ቦታ ነው። እሱም እንደዚህ ፊት ለፊት ክፍት ሆኗል። እዛ ጋም የተለያዩ ኳስ ፉትሳል መጫወቻዎች አሉ። ባለፈው ከኡራኤል እስከ አትላስ በሰራሁላችሁ አሳይቻችኋለሁ። ይህንን ይመስላል እንግዲህ። ወደ ላይ ስናየው ደግሞ ይኸውላችሁ እንደዚህ ይሆናል። 17 መዝናኛ የነበረው ቦታ ራሱ እንደዚህ ክፍት ሆኖ ይኸውላችሁ ካፌ ሆኗል። ሰዎችም እንደዚህ ቁጭ ብለው የተስተናገዱ ይገኛሉ። እንዴት እንዳማረበት አያችሁት። 17 ራሱ እዚህ ሀገር ውስጥ ያላችሁ እንኳን ታዩታላችሁ። ውጭ የነበራችሁ ደግሞ በፊት 17 የምታውቁት ከሆነ ከድሮ ጋር በጣም ልዩነት አለው። ሁላችሁ እንደምታዩት ዛፎቹ ደግሞ እንደዚህ በላይ ተሸብርቀው ይገኛሉ ማለት ነው። ይኸውላችሁ ይሄ እንግዲህ ወደ ውስጥ ወደ ሻላ ወደ መናፈሻው ወደ አዳራሹ የሚያስገባው ነው። ያ ደግሞ ፎቆቹ እዚህ ጋር ያሉት ደግሞ ደሳለኝ ሆቴል አካባቢ ያሉት ፎቆች ናቸው። እዚህ ጋር በፊት ቤቶች ነበሩ፣ በሱ ተነስተው እንደዚህ ክፍት ሆኗል ማለት ነው። ይሄ ደግሞ አትላስ ጋር ያለው መንገድ ነው። እንደዚህ ላይቱም አለ ይኸውላችሁ አያችሁት። እንዴት እያያችሁት ነው እንግዲህ ከቦሌ አትላስ ይሄንን ይመስላል። አያችሁት እንግዲህ። እስቲ ቪዲዮአችንን ዛሬ እንዴት አያችሁት? አዲሱን አስፋልት እንዴት ተመለከታችሁት? ኮሜንት ላይ ጻፉልኝ። ሁለተኛ ቀን ብሎጋችን ይሄንን ይመስል ነበረ። ነገ ደግሞ በሌላ በሶስተኛ ቀን ብሎግ እንገናኛለን። እስከዛ ድረስ ሰላም ቆዩን። ይመቻችሁ።